የሀገራችን ጂኦ ቴክኒካል ኮንዲሽኑ ምን ይመስላል? እቅዶቻችን በወጉ የተጠኑ መሆናቸው ነው። ጂኦ ቴክኒካል ዲፓርትመንት ውስጥ ነው ያሉትና አሁን ላይ ከረንትሊ ያለው በተለይ በዚህ በጂኦ ቴክኒካል ኢንጂነሪንግ ዙሪያ ያለው ሴክተሩ ላይ ያለው ግንዛቤ ምን ይመስላል? ግንባታው የጨመረ ቁጥር ዞሮ ያ ግንባታ የሚያርፈው መሬት ላይ ነው። ባለሙያዎቹስ እዛ ላይ ምን ያህል ይሳተፋሉ? እዛ ጋር ባለው ችግር ምክንያት ይሆን? ረጋ ብሎ መነሳት። አንድ አውሮፕላን በአንድ ጊዜ ቴክ ኦፍ አያደርግም አይደለ? ተርን ኦን ዘ ኢንጂን ከዛ ሞቆ ምን ብሎ ራንዌይ ላይ ከታክሲ ራንዌይ ላይ ወጥቶ አኮብኩቦ ነው የሚነሳው። ውድ የፕሮግራማችን ተከታታዮች እንደምን ቆያችሁን? ይህ ገንቢ ፖድካስት ፕሮግራማችን ነው። ዛሬ በጂኦቴክኒካል ኢንጂነሪንግ የሙያ ዘርፍ ረጅም ጊዜ ልምድ ያላቸውን ፕሮፌሰር አስራት ወርቁን ጋብዘንላችኋል። ከእሳቸው ጋር የተወሰነ ጊዜ ቆይታ ይኖረናል። ፕሮግራማችን እንድትከታተሉ እንጋብዛለን። አመሰግናለሁ። እንግዲህ አድማጮቻችን፣ ተከታዮቻችን፣ ገንቢ ፖድካስትን ተከታዮች ዛሬ ፕሮፌሰርን ጋብዘናል። ብዙ ነገር ከሳቸው እንወስዳለን ብለን ተስፋ እናደርጋለን። እናንተም በርካታ ነገሮችን ታገኛላችሁ ብለን እናምናለን። ፕሮፌሰር እንኳን ደህና መጡ። እንኳን ደህና ቆያችሁ። እሺ፣ ጥሪያችንን አክብረው ስለተገኙልን በጣም እናመሰግናለን። ለተመልካቾቻችን፣ ለአድማጮቻችን ፕሮፌሰር አስራት ወርቁ ማን ናቸው? እስኪ ራስዎትን ያስተዋውቁልን። እሺ፣ እኔ በአሁኑ ሰዓት በአዲስ አበባ ዩኒቨርሲቲ የቴክኖሎጂ ፋክልቲ በሚታወቀው እስከ ቅርብ ጊዜ ደግሞ ኢንስቲትዩት ኦፍ ቴክኖሎጂ፣ አሁን ደግሞ ስሙ ተቀይሯል፣ ቢልት ኢንቫይሮንመንት የሚባል ተጨምሮበታል። እዛ ውስጥ የሲቪልና የአካባቢ ምህንድስና ትምህርት ክፍል ባልደረባ ነኝ። እዛው ተምሬ በዛው ስር ድሮ ሳውዘን ካምፓስ የሚባለው ስሰራ ቆይቼ በኋላ ደግሞ አብዛኛውን ጊዜ እዛው ሳስተምር ነው የቆየሁት። በመሀል ግን ትንሽ ጊዜ ደግሞ ፉል ታይም በምህንድስና ናይሮቢ ከተማ ቤዝ አድርጌ ለአንድ ኢንተርናሽናል ኮንሰልታንት ለ7 ዓመታት ሰርቻለሁኝ። ከሙያ ጋር በተያያዘ ይሄ ነው እኔ ባክግራውንድ። ከዛ ጀርባ ደግሞ ትንሽ ማወቅ ለሚፈልጉ ማሳወቅ ያህል ውልደቴና እድገቴ ደሴ ከተማ ነው። ወላጆችም እንደዚሁ እዛው ተወልደው ነው ያደጉት። አያቶችም ቅድመ አያቴ ነው ቆርቋሪ ከሚባሉት ውስጥ ናቸው። በከተማዋ የመጀመሪያው ደብር ገበዝ ሆነው ዋድላ ከሚባል አካባቢ ንጉሥ ሚካኤል አምጥተዋቸው እዛ ስታብሊሽ ካደረጉ ጀምሮ እንግዲህ ሲወርድ ሲዋረድ እኛ ተወለድን ማለት ነው። እና ፕራይመሪ ስኩል፣ ጁኒየር ሰከንደሪ ስኩል፣ ሃይ ስኩል ያኔ የነበረው የትምህርት ሂደት እንደዚህ ነበር። ሁሉንም እዛ የተማርኩት። በተለይ ደግሞ ከፍተኛ ማለት የሃይ ስኩል የተማርኩበት ትምህርት ቤት በታሪክ በኢትዮጵያ ዘመናዊ ታሪክ የታወቀ ነው።
ወይዘሮ ስህን ይባላል። ብዙዎቻችሁ በመጠኑ ቢሆን ታውቁታል። በተለይ በተማሪዎች እንቅስቃሴ በሙዚቃ ባንድ ማርሽ ባንድ ሁሉ ነበራቸው። አሜሪካኖች ስታብሊሽ ያደረጉት በሱ ይታወቃል። እና እዛ 4 ዓመት ከ9ኛ እስከ 12ኛ ተምሬ የስኩል ሊቪንግ ኤግዛም በ1971 በሀገራችን አቆጣጠር ወስጄ አልፌ ነው አዲስ አበባ ዩኒቨርሲቲ ገባሁት። ሳይንስ ፋክልቲ ጆይን አደረኩ። ከዛ በኋላ ቴክኖሎጂ ፋክልቲ፣ ከዛ ሲቪል ኢንጂነሪንግ በምርጫ መሰረት ያገኘኋቸው የትምህርት መስኮች ናቸው። እዛ ስጨርስ ዩኒቨርሲቲው ሪክሩት አደረገን እንደ ግራጁዌት አሲስታንት ወይም ረዳት ምሁር ደረጃ። በዛ ጊዜ ሁለቱ ግቢዎች ልደታ ያለው ህንፃ ኮሌጅ እና 5 ኪሎ ያለው ቴክኖሎጂ ፋክልቲ ነው የሚባለው አንድ ላይ። ሳውዘርን ካምፓስ ያኛው ነው። እዚህ 5 ኪሎ ያለው ደግሞ ኖርዘርን ካምፓስ ይባል ነበር። እና እኔ ሳውዘርን ካምፓስ በሁለት የትምህርት ክፍሎች ነበሩ። የቢልዲንግ ቴክኖሎጂ አንዱ ነው፣ ሌላው ደግሞ አርኪቴክቸር እና አርባን ፕላኒንግ። እና ሌላ ግን በጣም ጠቃሚ የሆነ ሌላ ክፍል አለ፣ የማቴሪያል ምርምርና ፍተሻ ክፍል የሚባል እንግሊዝኛው ማቴሪያል ሪሰርች ኤንድ ቴስቲንግ ዲፓርትመንት ሳውዘርን ካምፓስ። እኔ በምርጫ ግማሽ የማስተማር እድል ስላለ እዛ ሆኜ ፕራክቲስ እያደረኩ እዚህ ማስተምራለሁ ብዬ እዛ ነው ስራ የጀመርኩት። እና በሂደት እንዲሁም ከሌላው የግንባታ ማቴሪያል የአፈር ማቴሪያል ፍተሻ ትንሽ እየማረከ ሲመጣ ወደዛ እያድላሁ ሄድኩኝ። እና ይሄ በዚህ በጂኦቴክኒካል ምህንድስና መስክ እንድቀጥል ያደረገኝ ያ ጅማሮ ነው ማለት ይችላል። እሺ፣ እናመሰግናለን። ከመጀመሪያ ጀምሮ ዩኒቨርሲቲ ያድርሰውል። ዩኒቨርሲቲ ደግሞ አሁን ጂኦቴክኒካል ዲፓርትመንት ውስጥ ነው ያሉትና አሁን ላይ ከረንትሊ ያለው በተለይ በዚህ በጂኦቴክኒካል ኢንጂነሪንግ ዙሪያ ያለው ሴክተሩ ላይ ያለው ግንዛቤ ምን ይመስላል? የኔ ግንዛቤ በዛውም ተያይዞ ምንድን ጂኦቴክኒካል ኢንጂነሪንግ የሚለው በራሱ ምንድን ነው የሚለውን ጂኦቴክኒካል ኢንጂነሪንግ እንግዲህ እንደ መስክ አንድ የሲቪል ምህንድስና አንድ ቅርንጫፍ ነው። እንዲያውም ወጣት የሚባለው ቅርንጫፍ ብንል ወይም የቅርብ ጊዜ ግን እንለውም ቅርንጫፍ ብንለው ነው። ነገር ግን ምንድን ነው ብለን ስናይ ጂኦቴክኒካል ኢንጂነሪንግ የሚያተኩርባቸው መስኮች ከሰው ልጅ ታሪክ ከመጀመሪያው ጀምሮ አብሮት የኖረ እንደነበረ ለመገንዘብ ለማንም ቀላል ነው። ምክንያቱም ጂኦቴክኒካል ኢንጂነሪንግ እንግዲህ ቀደም ብሎ ስሙ አሁን ይህንን ስም እንኳን የያዘው ቅርብ ጊዜ ነው። ሶይል ሜካኒክስ ኤንድ ፋውንዴሽን ኢንጂነሪንግ እንደዚህ ነበር የሚባለው። ከስሙ እንደምንረዳው ሶይል አፈር ነው፣ ፋውንዴሽን መሰረት ነው፣ የማንኛውም ግንባታ መሰረት ማለት ነው። አፈሩ ደግሞ ማቴሪያሉ ነው። አፈርን ደግሞ እንገነባበታለንም እንደ ግንባታ ማቴሪያል እንጠቀምበታለን። መሰረት መስሪያም ነው። መሰረቱ የሚያርፍበት ነው። ተሸካሚ እና ለማንም ግልጽ ነው። ለማንም መሐንዲስም ባይሆን የሰው ልጅ መጀመሪያ ከአራዊት ራሱን ለማዳን ምናምን ምናልባት በተፈጥሮ የነበሩ ዋሻዎች ውስጥ ኖሯል። ከዛም ራሱ እየቆፈረ ኖሯል። ዛሬ ተነሊንግ የምንለው አይነት ኮንሰፕት እዛው ጋር የተያያዘ ነው። ከዛም በኋላ ወጥቶ ደግሞ እየተጠናከረ ሲመጣ
ግልጽ የሆነው ሜዳማም ቦታ ይሁን በራሱ ገንብቶ መኖር ሲጀምር የተጠቀምበት የተፈጥሮ ማቴሪያል አፈርና ድንጋይ ነው እና ሲቪል ምህንድስና መሰረቱ አክቹዋሊ እሱ ራሱ እንል ማጋነን አይደለም። አሁንም ቢሆን በብዛት የምንጠቀምበት ማቴሪያል ወደ ላይ የምንገባ፣ ወደ ጎን የምንገባ፣ ወደ ታች የምንወረድ እነዚህ የተፈጥሮ ስጦታዎች ናቸው እና ጂኦቴክኒካል ኢንጂኒሪንግ በእነዚህ ማቴሪያሎች ጸባይና ተፈጥሮ ላይ ያተኩራል ነበረ ሲቪል ምህንድስና። በኋላ ግን የሰው ልጅ ፍላጎት እየጨመረ ሲሄድ የሚገነባቸው ግንባታዎች እየረቀቁ ትልቅ እየሆኑ ሲሄዱ ይሄ መስክ ላይ ያለው እውቀት መስፋፋት ግድ እያለ መጣ እና ትኩረት፣ ጥናት የበለጠ እያስፈለገው መጣ። በዚህም የተነሳ ከሪሰርች ኤሪያዎች አንዱ ሆኖ የተወሰኑትን እየሳበ በተፈጥሮ ኢቮልቭ አድርጎ ራሱን ችሎ መውጣት ግድ ሆነ እና እንደ ማህበረሰቡ የጋራ ስምምነት መሰረት እንደው ጂኦቴክኒካል ኢንጂኒሪንግ ወይም ቀደም ብሎ እንዳልኳቸው ሶይል ሜካኒክስ ኤንድ ፋውንዴሽን ኢንጂነሪንግ የምንለው መስክ ራሱን ችሎ ወጣ ተብሎ የሚታመንበት ጊዜ በ1920ዎቹ የረዥም አለመሆኑን ተገንዘቡት። እንግዲህ ካልቴር ዘጊ ህብረተሰቡ ዘንድ የጂኦቴክኒካል ኢንጂኒሪንግ ፋዘር ኦፍ ሶይል ሜካኒክስ ፋዘር ኦፍ ጂኦቴክኒካል ኢንጂኒሪንግ ከሱ መጽሐፍ ህትመት በኋላ ነው ያን የተወለደ ተብሎ ይታሰባል። ጂኦቴክኒካል ኢንጂኒሪንግ ግን ቅድም ለመግለጽ በሞከርኩት መሰረት ወደኋላ የጂኦቴክኒካል ኢንጂኒሪንግን ጠቀሜታ ወይም የሰው ልጅ በዛ ሙያ እጁን ማፍታታት ከጀመረ በጣም የተቆየ ከስልጣኔ ጅማሮ ጋር ማያያዝ ይቻላል እና አሁን በጥሩ እድገት ላይ ያለን እንላለን። ስቲል ግን እያደገ ያለን ማቴሪያሎች የተፈጥሮ ማቴሪያል ሆነ አፈርና ድንጋይ ለሰው እንዲሁ ስንናገር ምንድን ነው ስለሱ ነው ብለን ነው ምለው እዛ የተለየ እውቀት የሚፈልገው ግን ግንባታው የጨመረ ቁጥር ዞሮ ያ ግንባታ የሚያርፈው መሬት ላይ ነው እና ይችን ያህል እንኳን ትልት ማድረግ አደጋ ሊያስከትል ይችላል። ስለዚህ አፈርን ሆነ ድንጋይን ጸባይ ይበልጥ ማወቅ እያስፈለገ ነው የመጣው። ደግሞ በተፈጥሮ የሚገኝ ስለሆነ ጸባዩን በኢንጂኒየር ማድረግ አይቻልም። ለምሳሌ ምን ማለት ነው? ብረትን ታመርተዋለህ በምትፈልገው መልኩ፣ አርማታንም እንደዚሁ። ያው አርማታ ከብረት ትንሽ ረቀቅ ያለ ምን የተለያዩ ኮምፖነንት ማቴሪያሎች ሚክስ አድርገን ነው የምንሰራው። አፈር በተፈጥሮ ኦፐር የሚያደርገው ከቦታ ቦታ ይለያያል። ወደ ጎንም ወደ ታችም ይለያያል። አፈር እና ድንጋይ ይቀላቀላል። ድንጋይ ብቻውን አፈር ብቻውን ላናገኝ እንችላለን። እንደገና ውሃ ውስጡ ውሃ ዙር እናገኘዋለን። ከውሃ ጋር ያለው ቁርኝትና ከውሃ ጋር ሲሆንና ሳይሆን ያለው ጸባይ ደግሞ በጣም ይለያያል። ስለዚህ ግድ ነው ሞር ማወቅ አለብን። በኢንጂነሪንግ ኮንስቲቲዩቲቭ ሪሌሽንስ ምንላቸዋል። ምን ማለት ነው? አንድን ማቴሪያል ጫና ሳርግበት ሎድ ሳረገው እንዴት ቢሄቭ ያደርጋል? ይሄ ኮንስቲቲዩቲቭ ሪሌሽን ምንለው።
ትንሽ ቴክኒካል አድርገውና ስትረስና ስትሬን እንዴት ይዛመዳሉ፣ ሎድና ዲፎርሜሽን እንዴት ይዛመዳሉ ብለን ያንን ሪሌሽንሽፕ ስታብሊሽ የብረታለን ያርማታለሁ። የአፈር አንድ ህግ የለውም። አሁንም ገና ኢቮልቭ እያደረጉ ነው። ብዙ ቫሪብል ስላለው አፈርን ስናየው ታቅን ላይ የማታዩ ኢንግሪዲየንቶች አሉት። ትልልቅ ኮረትም በዛ እንደ አንድ ማስ እናገኘዋለን። ውስጡ ክፍተት አለ። ክፍተቱን አየር ወይም ውሃ ወይም የሁለቱ ቅልቅል ይሞሉታል እና ያ ውሃ ሙሉ ሲሆን ክፍተቱና ፓርሻሊ ከሆኑ ደግሞ በከፊል ከሆኑ ሙላ ሲቪሩ የተለያየ እንደገና እያንዳንዱ ጠጠር ባክግራውንድ ከምንድን ነው ከተለያየ የድንጋይ አይነት የሚፈጠሩ አፈር ለነገሩ የድንጋይ ውጤት ነው። በዚህ የተነሳ ኮምፕሌክስ ነው። ኮምፕሌክስ ከመሆኑ የተነሳ ይቀጥላል። አሁን እንደዚህ እነዚህ አሁን ኮንስቲቲዩቲቭ ለሂስ አሁንም ኢቮልቭ እያደረገ አዲስ ቀጣይ የሆነ የምርምር መስክ ነው። አሁን ቢሆን ከስትራክቸራል ኢንጂነሪንግ ጋር ስናወዳድረው ሌሎች ኮመን ማቴሪያል ጋር አዲስ የምንፈጥራቸው ማቴሪያል እስካሌሉ በስተቀር ኦልሞስት እንደሆኑ የታወቀ ነው እና እዚህ የተነሳ አሁንም እያደገ ያለ የምህንድስና መስክ ነው ብንል አንሳሳት። ጥሩ እንግዲህ አሁን ባነሱት ነጥብ ላይም ስለ አፈር ወይም እንደዚህ ድንጋይ የምንላቸው ማቴሪያሎች ወደ ታችም ስንሄድ ወደ ጎንም ስንሄድ የተለያየ አይነት ካራክተሮች ይኖራቸዋል። ቤዚክሊ እንግዲህ ህንፃዎች፣ መዋቅሮች የሚቀመጡት እዛ ላይ ነው። ተፈላጊነቱም ደግሞ ያንን ሎድ በምን ይሸከምልናል፣ ምን ያክል ነገሮች ወደ ላይ ለምንሰራው ነገር ምን ያክል ኤሌመንቶች፣ ስለ ብረቱም ስለ ኮንክሪቱም ብዙ ነገሩን የሚወስንልን እሱ ነው። እሱ ነገር ከሌለን ቀጣይ ነገሮች ለብዙ መሄድ አንችልም። የሀገራችን ጂኦቴክኒካል ኮንዲሽኑ ምን ይመስላል? ከሀገራት ያው እንደ ናቹራል ሪሶርሳችን ዲፔንድ የሚያደርግ ቢሆንም ግን ካለው እስካሁን ካለው አመጣጥ ምን ደረጃ ላይ ነው ያለው የሀገራችን ኮንዲሽን? አሁን አንዳንድ በጣም ዘወርስት የሚባሉ ሎኬሽኖች በቃ ሊሰራባቸው የማይችሉ አይነት ኢንቫይሮንመንቶች ያሉባቸው ሀገሮች አሉ። ወይም ደግሞ ኮስቱን በጣም የሚያበዙት የአንድን ነገር ለመስራት ኮስቱ በጣም ሀይ ይሆናል። ለምን? የምንወስዳቸው ሜዥሮች በጣም ኮስቲ እንዲሆን ስለሚያደርግ። ከዛ አንጻር የሀገራችን ምን ይመስላል? ሀገራችን ያለው ከተፈጥሮ ብንጀምር ዩኒክ የሚባል ከጂኦቴክኒካል እይታ ከጂኦቴክኒካል ኢንጂነሪንግ እይታ ልዩ የሚባል ነገር አለው ባንልም ደረጃው ግን ስፋቱን አገሩን ስፋት ግንዛቤ ውስጥ በመክተት ከፍተኛና ዝቅተኛ ቦታዎች ኤክስትሪም የሆኑ መኖራቸውን ግንዛቤ ውስጥ በመክተት ሲቪል ምህንድስና ደግሞ ከህንፃ ግንባታም አልፎ መንገድ፣ ግድቦች፣ የባቡር መንገዶች፣ ኤርፖርቶች፣ የምስሉ ስራ፣ ካናሎች፣ ተነሎች ብዙ አይነት አክቲቪቲ በውስጡ መያዙን ስንገነዘብ ብዙ ቻሌንጅ ያለበት ሀገር ነው። በሌላ በኩል ጂኦቴክኒካል ኢንጂነሪንግ ቅድምም በዓለም አቀፍ ደረጃ ስናገር ይህን ያህል ረዥም የሚባል ጊዜ እድሜ አይደለም ያለው፣ በተለይ ራሱን ችሎ ከመውጣት አንጻር የሚለውን ስናስታውስ እና ደግሞ እኛን ሀገር ሁኔታ እዛ ውስጥ ስናመጣው በጣም በልጅነት ደረጃ ነው ያለው ማለት ይቻላል። ከጠቀሜታው አንጻር ምን ማለት ነው? ከጠቀሜታው አንጻር ኢኮኖሚካሊ
በጣም ሀብታም ሀገር አይደለንም። በተፈጥሮ የተበክንነን አልልም አለ ብዙ ጊዜም ይባላል። እሱ አይደለም ችግሩ። ሪያሊቲው ምንድን ነው? ኢኮኖሚካሊ ወደኋላ የቀረ ነገር ነው። ስለዚህ እያንዳንዱ ፕሮጀክት ገንዘብ ይፈልጋል። ገንዘቡ በብዙ ችግር ነው የሚገኘው፣ በብድር እርዳታ እና ሁልጊዜ በሱ ተወጥረን ነው የምንኖረው። እቅዶቻችን በወጉ የተጠኑ አለመሆናቸው ነው። ችግሩ አለን። አሁን ቢሆን በምህንድስናው ኢንዱስትሪ ችግሩ አለ። እንደተናገርኩት በብዛት የተማረ ሰው ኃይል በዛ መስክ እያወጣን ነው። አስፈላጊዎች ናቸው። ብዙ ትንሽ የማይባለው የዛ የፕሮጀክት ኮስት ዋጋ ኮስቱ ታች መሬት ላይ ይውላል። መሰረቱን ለማውጣት ለመመርመር እዛ ነው የሚብለው አብዛኛውን ጊዜ። የኮስት ልዩነት እንኳን ሲመጣ በኋላ ኮንትራክቱ ፕሮጀክቱ ሊጠናቀቅ አካባቢ ውዝግብ የሚፈጥረው የኮስት ልዩነት የሚመጣው ከመሬት ጋር በተያያዘ ነው። ታች ባለው የኮንስትራክሽን አክቲቪቲ ነው። እሱም ምን ያመጣዋል ስንል ያለን እውቀት ውሱን ከመሆኑ የተነሳ እንደሌላው ማቴሪያል ጸባውን ቀድመን አናውቀውም። አንዳንድ ጊዜ በሂደት ነው የሚፈተሸው። ኮንስትራክሽን በሂደት ችግር ይፈጠርና እሱን ለማስተካከል ሙከራ ይደረጋል። የሙያዊ ገዛ ይመጣል። ነገር ግን ኮስት ይጨምራል። ኮስት እየጨመረ ይመጣል። ቫሪ ያደርጋል። ቫሪሽን የሚባል ነገር ያመጣል እና አውራ ጎዳና ሄዳችሁ መጠየቅ ይቻላል። በተለይ ደግሞ ባለፉት ምናልባት 2 አስርተ ዓመታት ከፍተኛ ወጪ ተመድቦ ሲንቀሳቀስበት የነበረው የመንገድ ስራ ነው። መልካም ነገር ግን የኮስት ቫሪዬሽን ከምን ይነሳል ብላችሁ ብትጠይቁ አብዛኛው ከጂኦቴክኒካል ኢንጂኒሪንግ ጋር የተያያዘ ነው። በቅድሚያ ይሄ ነው ተብሎ በእርግጠኝነት በዚህ ማለቅ አለበት ማለት ስለማይቻል ነው። ግድብ የበለጠ ችግር ነው። ግድብ ደግሞ ልዩ የሚያደርገው ምንድን ነው? ኮንክሪት ዳሞችን ግድቦችን እንተዋቸውና ከአርማታ የሚሰሩትን አብዛኞቹ የሚሰሩት ከመሬት ከአፈርና ድንጋይ። ስለዚህ መሬቱ እንደ መሰረት ብቻ ሳይሆን ግንባታ ማቴሪያል በቀጥታ እንዳለ ወይም ትሪት እየተቀጠቅ በተለያዩ ከአፈር ነው የሚሰራው። ስለዚህ ከስር ጀምሮ እስከ ላይ ድረስ ይሄ ቅድም ያልኳችሁ አንሰርቴኒቲ እርግጠኛ አለመሆን ከእንደዚህ አይነት ግንባታዎች ጋር የበለጠ ወይም እንደዚህ አይነት ግንባታዎች ላይ በበለጠ ይከሰታል፣ ይታያል። አሁንም ጠይቁ። ጥሩ ነው እንደዚህ አይነት ሚዲያ። እውነቴን ነው። ያለፉት ዓመታት ስንት ዳሞች ሰው ብዙ ነው። ለእኛ ሀገር አቅም ብዙ ነው። ስንት ተገመቱ ሲጀመሩ በስንት አለቁ ብላችሁ ጠይቁ። ችግሩ ምን ነበር ደግሞ? እነኚህ በጣም ጠቃሚ ነገሮች ናቸው። እነኚህ የት እንዳለ ለምን ይሄ እንደሚሆን እንድንፈትሽ አስገድደናል። ሌላውን ትተነው ግን ሌሎች ፋክተሮች እንዳሉ ሆነው በዚህ በሙያው አለመጠንከር የተነሳ ራሱ የሚመጣው የኮስት ልዩነት ከፍተኛ ነው። እንዲያውም በአንጻሩ ህንፃ ግንባታ ላይ ይሻላል። ንጽጽር ህንፃ ግንባታ ላይ ያለው የኮስት ልዩነት ይሻላል። ግን ስቴድ አሁንም ቢሆን ኮስት ልዩነት ከተፈጠረ ከመጀመሪያ ከተደረገው ግምት አሁንም ሌሎችን ፋክተሮች አልተቀየሩም ብለን ብናስብ
ሊያያዝ የሚችለው እታች ካለው ከአፈሩ ጸባይና እዛ ላይ ከምናደርገው እንቅስቃሴ ጋር የተያያዘ ነው እና ጠቅለል ባደረገው ጂኦቴክኒካል ኢንጂነሪንግ በሀገራችን በምን ደረጃ ላይ ነው ያለው ላለው በልጅነት ደረጃ ነው። አት ኢንፈንሲ ብለን ዶምትን አት ኢንፈንሲ ስቴጅ ብንል ማጋነን አይሆንም። በከፍተኛ ትምህርት ደረጃ በስፔሻላይዜሽን ራሱ መሰጠት ጀምሮ ቅርብ ጊዜ ነው። ስለሱ ደግሞ ካነሳን ከአንድ ዩኒቨርሲቲ ባለፉት 30 ምናምን ዓመታት ውስጥ አሁን ወደ 40 ምናምን የመንግስት ዩኒቨርሲቲ ነው የምናገረው፣ ሌላውን ወደ 40 ምናምን ገብተናል። ፓራዶክሱ አሁን በዚህ ሙያ በተያያዘ ኦልሞስት ሁሉም ዩኒቨርሲቲ ኢንጂነሪንግ የከፈተው በሙሉ ጂኦቴክኒካል ኢንጂነሪንግ ከፍቷል። የግራጁዌት ፕሮግራም በቃ ግን እዚሁ አዲስ አበባ ዩኒቨርሲቲ የምናስተምረው ትንሽ በረዝ ከለስ ተደርጎ ሴም ቲንግ ነው። ይሄ የስልጠና ፕሮግራም ሰፊ ነው። በ40 ዩኒቨርሲቲ ጂኦቴክኒካል ኢንጂነሪንግ ማስተማር ማለት በጣም ሰፊ ነው። ችግሮቹ ግን አሉ። የሚመረቁት ግን በሌላ በኩል በቂ ስራም ማግኘታቸውን እንጠራጠራለን። ይሄ ደግሞ ምን ያሳየናል? እቅዶቻችን በወጉ የተጠኑ አለመሆናቸው ነው። ችግሩ አለን። አሁን ቢሆን በምህንድስናው ኢንዱስትሪ ችግሩ አለ። እንደተናገርኩት በብዛት የተማረ ሰው ኃይል በዛ መስክ እያወጣን ነው። እነዚህን ሰዎች ግን በዛ መስክ ማሰማራት አልቻለም እና እርስ በርሱ የሚጣረስ አይነት ሁኔታ ይታያል። ይሄ ምናልባትም የጂኦቴክኒካል ኢንጂነሪንግ ብቻ የተወሰነ ላይሆን ይችላል፣ በሌሎቹ ላይም ሊሆን ይችላል። እንደው አሁን ባነሱት ላይ ፕሮፌሰር እንግዲህ በርካታ የሰው ኃይል አለ እየተማረ ያለ በ40 ዩኒቨርሲቲ ችግሮቹ አሁንም አለ ብለዋል። እንግዲህ አሁን ቅድምም እንዳሉት ለምሳሌ አንድ የመንገድ ፕሮጀክት ብናነሳ ከመነሻው እስከ መድረሻው የአፈሩ ወይ ደግሞ ከታች ያለው አስፋልቱ የሚያርፍበት የተለያየ ነው እና በእያንዳንዱ ስቴጅ ላይ ባለሙያዎቹ ምን ያህል ይሳተፋሉ? እዛ ጋር የማሳተፍ ችግር ይታያል ወይንስ እንዴት ነው? ቢልዲንጎች ላይ ስናይ አንዴ ሪፖርት ይወሰዳል፣ ሶይል ኢንቨስቲጌሽን ሪፖርት ይወሰዳል፣ በዛ ነው የሚሰራው። ባለሙያዎቹስ እዛ ላይ ምን ያህል ይሳተፋሉ? እዛ ጋር ባለው ችግር ምክንያት ይሆን? እስኪ እሱ ላይ ተሳታፊነቱ በተለይ የጂኦቴክኒካል ኢንጂነርስ የሚሳተፉበትስ መጠን ምን ያክል ነው? ችግሩ እንግዲህ ያልተፈታበት ምክንያት ምናልባት እዛ አካባቢ ካለ እርስዎ ምን ይላሉ? ተሳትፎ በህንፃ ግንባታውም ሆነ በመንገድ ወይም ሌሎች የኢንፍራስትራክቸር ስራ አለ። አሁን በመንገድ ላልሽው እስከ ቅርብ ጊዜ ድረስ የጂኦቴክኒካል ምህንድስና ብዙም ቦታ አይሰጠውም ነበረ። አሁን ግን ተገንዝበውታል። ቅድም ብዬ ነበር ብላችሁ ሄዳችሁ ኤራ ብትጠይቁ የቫሪሽን ነጥባቸው እንደዚህ ተገንዝበውት አሁን በማንኛውም ኮንትራት የሆነ አንድ ፕሮጀክት ኮንትራት በሚወጣ ጊዜ የሰው ኃይል ሪኳየርመንት ውስጥ ጂኦቴክኒካል እንደውም ከፍተኛ ኢንፑት እንዲኖረው ተደርጎ መግባት ተጀመረ። ቆየት ተብሏል። ይሄ ምንድን ነው? ችግሩን ተረዱት ማለት ነው። ባለቤቱ አሰሪው እንግዲህ ህዝቡን ወክሎ መንግስትን ወክሎ ያለው መስሪያ ቤት ችግሩን ተረድቶታል። ጥሩ ነገር ነው ይሄ እርምጃ። እንኳን ፕሮጀክት ውስጥ ስሳተፍ እንደማየው ግን
ግብአቱ ለምሳሌ እዛ ፕሮጀክት ውስጥ ጂኦቴክኒካል ኢንጂኒር 13 መንዝ የሚሉት አለ ሊሆን ይችላል 12 ሊሆን ይችላል ሊበልሽ የ3 ዓመት የ4 ዓመት ፕሮጀክት መጨረሻ ላይ ግን ያ ባለሙያ ምናልባት የ3 ወር ወይም የ4 ወር ኢንፑት ቢኖረውን ይሄ ደግሞ ምን ኢንዲኬት ያደርጋል ወደ መሬት ሲወርድ ስቲል ያንን ባለሙያ በደንብ ያለመጠቀም ነገር አለ። እንግዲህ ብዙ ኮምፕሊኬሽን ይኖረዋል። ከኮንትራክት ጋር ከገንዘብ ጋር የተያያዘም ሊሆን ይችላል። ግን አትሊስት እኔ እዚህ ላይ አጽንኦት ልሰጠው መወደው ምንድን ነው እነዚህ መስሪያ ቤቶች በመንገድም በሚያስተዳድረው ባለስልጣን የተወሰደው እርምጃ ጥሩ ነገር ነው። በእውነት በውስጥ ትሬኒንግም ሁሉ እያዘጋጁ እንደዚህ ባለሙያዎቻቸውን በዛ መስክ እንዲያውቁ ለማድረግም ጥረት ያደርጋሉ እና አይሳተፉም አይባልም። ግን እስቲ ቅድም ወዳለው አሁን ጠቁም ወዳልኩት እንሂድ። ለምሳሌ መንገድ ጥሩ ምሳሌ ነው። መንገድ እንግዲህ ከአንድ ከተማ ሀ ወደ ከተማ ለሚያገናኝ ሊሆን ይችላል 40-50 ኪሎ ሜትር ሊሆን ይችላል። አንዳንድ ጊዜ ከቆላ ወርዶ ደጋ ማነው ከደጋ ወርዶ ቆላ የሚወስድ መንገድ ሊሆን ይችላል። ብዙ ቻሌንጅ አለው። እኛ ሀገር ደግሞ የጂኦግራፊ አቀማመጧ እንደዚህ ቻሌንጂንግ ነው ከኢንጂነሪንግ እይታ አንጻር። አሁን ከጂኦቴክኒካል ጋር በተዛመደ የመንገድ ግንባታ በሁለት መስክ ሊሰማሩ ይችላል የጂኦቴክኒካል መሐንዲሶች። አንዱ በቃ መንገዱ የሚሄደውን ሩት ተከትሎ ፔቭመንቱ ይሄ የምንሰራው ነው ተሽከርካሪው የሚሽከረከርበትን እሱን ዲዛይን ለማድረግ የሚያስችል መረጃውን ማግኘት ነው። እሱ ስታንዳርድ ፕሮሲጀር አለ። በግማሽ ኪሎ ሜትር ርቀት ይልሻል። ብዙ ጊዜ ግማሽ ኪሎ ሜትር ርቀት ከ2 ሜትር ከ1 ሜትር እስከ 2 ሜትር ባለው ልቀት ብቻ አፈሩን ጸባይ መመርመር ነው። ትመረምር፣ ትፈትሻለሽ፣ በክላሲፋይ ይደረጋል። የትኛው ክላስ ነው ለዚህ ክላስ የሚሆን ፔቭመንት እንደዚህ ነው፣ ዲዛይኑ ይሄን ያህል ብዙ የሚያስቸግር አይደለም፣ ዲዛይኑ መስራት ያስችልሻል። ይሄ የተለመደ ነው፣ ሩቲንሊ ይሰራል። እና በዚህ መስክ ማቴሪያልስ ኢንጂነር ይሏቸዋል፣ ጂኦቴክኒካል የማይሏቸውም። ሜይንሊ ብዙዎቹ በተለምደውን የጂኦሎጂካል ባክግራውንድ ያላቸው ባለሙያዎች ናቸው። እዛው ፍተሻ ማቴሪያል ፍተሻ ሲሰሩ የቆዩ እነሱ የተሰማሩበት ነው። ከዚህ የበለጠ ግን በተለይ ደግሞ ጂኦቴክኒካል መሐንዲሱን የሚያሳትፈው ምንድን ነው? ከላይ ከተራራ ቆላ ሲወርድ የተለያየ ተሬን እየቆረጠ አንዳንድ ጊዜ ገደል ነው መሙላት ሊያስፈልግህ ይችላል። ሞልተህም የማትወጣው ደግሞ ወይም ድልድይ መስራት ይኖርብሃል። አንድ ብዙ አይነት ስትራክቸሮች ይመጣሉ። ድልድይ ሲሆን እንግዲህ ብዙ ስፓን ያለው አለ፣ ረዥም አጠር ያለ አለ እና ታች መሰረቱን እድም ባለው መሰረት መልኳ የሚመረመረው ጠለቅ ተደርጎ መመርመር አለበት። እንደ ህንፃ ማለት ነው። ተመርምሮ ተፈትሾ ፓራሜትሮች ተወስደው ለዛ የሚሆን ድልድይ ይሰራል። ይህ አሁን ጂኦቴክኒካል መሐንዲሱን ስፔሻላይዝ ያደረገ ማለት ነው። የእሱም ተሳትፎ ይፈልጋል፣ ምንም ጥያቄ የለውም። እንደገና ጋራ ስትቆርጥ፣ ጋራ በሚቆረጥበት ጊዜ ምን ማለት ነው? ያንን ተዳፋት መሬት በተፈጥሮ ቀጥ ብሎ የነበረን እየረበሽከው
እና ዲስታቢላይዝ ታደርገዋለህ። ስለዚህ አሁን የዛን ቢሄቪየር ማወቅ ይፈልጋል። ስለዚህ ገና በዲዛይን ወቅት በተለይ አዲስ መንገድ ድሮ መንገድ ካልነበረ ጋራ ላይ ወጥተህ ጥልቅ መመርመር አለብህ ማለት ነው። ይሄ ብዙ ጊዜ አይደረግም። አንድም አክሰስ የለም። ሁለተኛ ሩቲንሊክ የሚሰሩት መንገዶች አንጻር እነዚህ ለየት ስለሚሉ ለጊዜው የማቆየት ነገር አለ እና ዲዩሪንግ ኮንስትራክሽን ምናምን ይባላል። አንዱ ዘዴዎች ከኮንስትራክሽን ከሄደን እያያዝና ለኮንትራክተሩ የመስጠት ነገር አለ። ኮንትራክተሮች ደግሞ ማትረፍ ይፈልጋሉ እና ቫሪዬሽን እዛ ይጀምራል። ሳታውቀው ገባህበት ማለት ነው። ቫሪዬሽን ላይ ሳታውቀው ገባህበት ማለት የገባህበት ደግሞ ሞር መመርመር የሚገባበት ቦታ ላይ ነው። ተመሳሳይ ደግሞ ወይም በተቃራኒ ብልህ ረግረጋማ ቦታ ክሮስ ማድረግ ይኖርብሃል። ያ መንገድ እሱን አልፎ ማለፍ መሄድ አለበት እና ያ ረግረግ ወፍራም ጥልቀቱ ከፍተኛ ሊሆን ይችላል። እንዴት ነው እሱን ክሮስ የምታደርገው? በቅድሚያ መፈተሽ ለማንም ባለሙያ መሆን መታወቅ እንዳለበት ማንም ይገነዘባል። ኤጌን አክሰሲቢሊቲ ላይኖር ይችላል በዲዛይን ወቅት። ስለዚህ ይህም ወደ ኮንስትራክሽን ወቅት ሊገፋ ይችላል። እነኚህ የሚያመጡት የኮስት ቫሪዬሽን እና ጭቅጭቅ በጣም በጣም ከፍተኛ በመላው ዓለም ያለ ነው። ግን አንጻራዊ ሌሎቹ ልምዳቸው ልምድ እያካበቱ በዛ ላይ ምርምር እየሰሩ እየቀነሱት መጥተዋል። ያደጉት ሀገሮች ማለት ነው። ያንን መከተል አለብን። አሁን ከሱ አንጻር አሁንም ያለንበት ሁኔታ ካላችሁም በጣም ብዙ ይቀርባል። ደግሞ አሁን ዳራ ጎዳና ከዚህ ከላንድ ስላይድ ጋር በተያያዘ ምርምር እየሰራና እኔም እየመራሁ ነበር። አሁን ለጊዜው ቆም አድርጌዋለሁኝ ምን ፐርሰናል እና በመጠኑ እየዞርን ለማየት ነው እንደሞከር ነው። ይሄ ጉዳይ በተለይ ላንድ ስላይድ ከመንገድ ጋር በተያያዘ የሚያደርሰው ኪሳራ ቀላል አይደለም ሳይሆን ብዙ ነው። በእውነቱ በጣም ብዙ ነው። ከአቅማችን አንጻር ሲታይ በጣም ብዙ ነው እና ጂኦቴክኒካል ምህንድስና ከፍተኛ ሚና አለው። ምንም ጥያቄ የለውም። እንቆጥብ፣ የምንሰራቸውን ስራዎች እንዲጠቅሙን አድርገን ረጅም ጊዜ የምንጠቅምባቸው አድርገን እንስራ ከተባለ ትኩረት የሚሻ መስክ ነው። ቅድም እንዳልኩት የሰው ኃይል አንድ ፋክተር ነው። ግን የሰው ኃይል ዝም ብሎ በብዛት አስገብቶ ማውጣት መፍትሄ ለአጅፎን ብዙ ጊዜ ስትራቴጂ መንደፍ ይፈልጋል። የተጠና መልኩ ሙያውን ባለሙያውን ባሳተፈ መልኩ በመስኩ ላይ ትንሽ ልምድ ካሉት ባለሙያዎች ጋር ከውጭም ካስፈለገ ተወያይቶ ሲስተም መዘርጋቱ ላይ መጀመሪያ ከዛ ነው መጀመር። ካምፔን እንደው ዝም በዛ እስቲ ይህንን አድርጎ አይደለም፣ ረጋ ብሎ መነሳት። አንድ አውሮፕላን በአንድ ጊዜ ቴክ ኦፍ አያደርግም አይደለም። ተርን ኦን ዘ ኢንጂን ከዛ ሞቆ ምን ብሎ ራንዌይ ላይ ቀስቀስ ከታክሲ ራንዌይ ላይ ወጥቶ አኮብኩቦ ነው የሚነሳው። ሞመንተም ይፈልጋል። እንደዛ ነው። ሞመንተም ሴት ለማድረግ ትዕግስት የለንም። ያገርን ያየሁት በከፍተኛ ፍጥነት አዲስ ነገር ለማምጣት እንሞክራለን። ውጤቱ ምንድን ነው የሚሆነው? አሁን እንደዛ ነው። ይህ አውሮፕላን አሁን ለማነጻጸር ያመጣሁት በዚህ መልክ እንሄድ ብንል ቢባል አይነሳም ወይም ይወድቃል። በሞመንተም ጋዘር ሳያልቅ እና እናያለን ሲወድቅብን እያየን ነው። ይሄ ማንንም ክሪቲሳይዝ ለማድረግ አይደለም። እኔ አንተ አንቺ እዛ ውስጥ ነው ያለነው።
ሁላችን እንዳቀር። ስለዚህ ረጋኛል ያሰል ቀስ ብለን ትንፋሽን ሰብስበን መነሳት ነው የሚያስፈልግ። በማንኛውም መስክ ላለው እኔ በማንኛውም ጥድፊያ አደገኛ ኤቮሉሽነሪ እኮ ነው ህይወት። ሬቮሉሽነሪ ሬቮሉሽን ምን ሲያመጡ አይተናል። ኤቮሉሽነሪ እና ያንን ፍጥነት ታግሰን መጠበቅ አለብን ጊዜው እስኪደርስ። እኔ የምለው አሁን አንድ ማንጎ ዛፍ ዛሬ ትክዩ ዛሬ ፍሬ እንዲሰጠኝ እጠብቃለሁ ወይንም ማለት ነው። የተፈጥሮ ሂደቱን መጠበቅ አለብን። ትንሽ ነው ኦግመንት ልናደርግ የምንችለው መጠነኛ። እነሱም ከብዙ ዓመታት ምርምር በኋላ የሚገኙ ናቸው እነዛ ራሳቸው። እንዲያው እዚህ ላይ ትኩረት ማድረግ የሚገባ ይመስለኛል። እርጋታ ያስፈልጋል። እርጋታ ግን ሁልጊዜ በትኩረት መስራት፣ በፓሽን መስራት፣ ትዕግስት ያስፈልጋል። ጥሩ ሀሳብ ነው እንግዲህ እየተነሳ ያለው ፕሮፌሰር። ከነዚህ ከአፈር ምርምሮች ጋር በየሳይቱ ከምንወስዳቸው ሳምፕሎች ጋር ኢንቨስቲጌሽኖች ጋር በተያያዘ ከቴክኖሎጂ አጠቃቀም ጋር ያለው ሁኔታ እንዴት ነው ብሎ ያስባል? ቴክኖሎጂውን መጠቀም ስንል ያው እንግዲህ ሳምፕሎች ወስደን በላቦራቶሪ የምንሰራቸው ነገሮች አሉ። ኦንሳይት ደግሞ ኢንቨስቲጌት የምናደርጋቸው ነገሮች አሉና በህንፃውም ላይ ስንሄድ በመንገድም ላይ ስንሄድ እንደገና ደግሞ በጣም ትልልቅ ሜጋ ፕሮጀክቶች ጋር ከሄድም ዳም ላይ፣ ታናል ላይ፣ ብሪጅ ላይ ምናምን ስንሄድ ቅድም የተነሳው እንደ ኤግዛምፕል ለምሳሌ ተራራ የሆነ ቦታ ለመንገድ ቆርጠን ስንሰራ አክሰስ ላይኖር ይችላል። ወይም ደግሞ ዴፕዝ በጣም ወርደን ሳምፕል መውሰድ ሊኖርብን ይችላል። ቻሌንጆች ሊኖሩ ይችላሉና ይሄን ከመስራት አንጻር ምን አይነት ጋፖች አሉ? ኤቭሪ ቴክኖሎጂውን አፕላይ ያደረግ ነው ወይ? ምርምሩ የደረሰበትን በማሽነሪም ሊሆን ይችላል። ቴክኖሎጂ ስንል እውቀቱ ጭምር ነው እና በነዛ ነገሮች አፕሊኬቢሊቲው ምን ደረጃ ደርሷል? I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and so passionate. Every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. I got facts over tracks, this and that, spitting slow, speaking fast, I could roast, I could gas, think I'm okay at last, but I don't know if that can erase all the past and the pettiness, a reflection of the emptiness, hilarious, you think you're worth my time,